ዶክተር ልዑል ሶሎሞን እባላለሁ። በአፊላስ ጠቅላላ ሆስፒታል የውስጥ ደዌ ሕክምና ስፔሻሊስት ነኝ። ዛሬ ስለ ሳምባ ምች ወይም ኒሞኒያ ምንነት በጥቂቱ እንዴት ይተላለፋል፣ ምልክቶቹ ምንድናቸው፣ እንዴት መታከም አለበት የሚሉ ነጥቦችን እናያለን። የሳምባ ምች ወይም ኒሞኒያ ኢንፌክሽን ምክንያት የሚመጣ ተላላፊ በሽታ ነው። ይህ ኢንፌክሽን ሳምባን እንዲጎዳ በማድረግ የሳምባ ስራን ማስተጓጎል የተለያዩ ምልክቶችን ያመጣል። የሳምባ ምች የሚያመጡት ተዋሲያን ምን ናቸው ብለን ስናይ ባክቴሪያዎች፣ ቫይረሶች እንዲሁም አልፎ አልፎ ፈንገስ የምንላቸው የበሽታ አምጪ ተዋሲያን የሚያመጡትና ከሰው ወደ ሰው የሚተላለፍ በሽታ ሲሆን ዋና ዋና ምልክቶች የምንላቸው ከበድ ያለ ሳል፣ ሰውነት ሙቀት መጨመር ወይም ትኩሳት፣ የደረት ውጋት፣ ለመተንፈስ ማቃት፣ እንደውም ከፍተኛ የሆነ ድካም፣ አልፎ አልፎ የመገጣጠሚያ ማመም ወይም የመቆጣት አይነት ስሜቶች ይኖራሉ ማለት ነው። የሳምባ ምች የሚተላለፈው በሽታው ካለበት ሰው በሚስልበት ወይም በሚያስነጥስበት ወቅት የሚወጡ እዚህ በሽታን የሚያስተላልፉ ተዋሲያንን የያዙ ፈሳሾች ከአፍንጫም ወይም ከአፍ አካባቢ የሚወጡ ፈሳሾች ወደ ሌላ ሰው በመግባት ወይም በንክኪ ተላለፍ የሚችል ኢንፌክሽን አይነት ነው። ከላይ የዘረዘርናቸው ምልክቶች ሲታዩ ሳምባ ምችን ልንለይበት የምንችሉ ምርመራዎችን ለምሳሌ በደም በኤክስሬይ ወይም ራጅ በምንለው የሳምባ ራጅ ምርመራ፣ አልፎ አልፎ አክታ ካለ አክታውን በመመርመር በሳምባ ዙሪያ የፈሳሽ መቋጠር ካለም እሱ ተቀርቶ በመመርመር በሽታ አምጪ ተዋሲያኑን መለየት እንዲሁ በሽታውን ማረጋገጥ ይቻላል። በዚህ መልኩ በሽታውን ካወቅን በኋላ የሳምባ ምች መጨረሻ ሀሳባችን የሚሆነው ይታከማል ወይ የሚለው ነው። ሳምባ በሽታ ምልክቱን እንዳሳየ በአፋጣኝ ወደ ጤና ተቋማት በመሄድ ተመርምሮና ተረጋግጦ መታከም የሚችል በሽታ ነው። እንደ በሽታ አምጪ ተዋሲያኑን ታርጌት ባማከለ መልኩ በሚዋጥ አልፎ አልፎም የበሽታው ሁኔታ ከበድ ካለ በመርፌ ከ7 እስከ 10 ቀን በሚሰጡ መድኃኒቶች መታከም የሚችል የበሽታ አይነት ነው። በሽታው እስከመወሳሰቡ በፊት በአፋጣኝ በጤና ተቋማት ተገኝተው እነዚህን ሕክምናዎች ማግኘት ከተቻለ በቀላሉ መዳን የሚቻል አይነት በሽታ ሲሆን ቶሎ መታየትና መታከም ካልተቻለ ግን ዘላቂ የሳምባ ጉዳት እንደውም ብሎም በአጭር ጊዜ ውስጥ ሕይወትን እስከ ማሳጣት ደረጃ ሊደርስ የሚችል በአፋጣኝ ወደ ሕክምና ተቋማት በመሄድ መታከም ይኖርብናል ማለት ነው። አፊላስ ጠቅላላ ሆስፒታል ፈዋሽ አእምሮዎች፣ ተንከባካቢ ልቦች።